ሰላም ሰላም እንዴት አመሻችሁ። በቅድሚያ እንኳን ወደ አይረስኤ ቡት ካምፕ በሰላም መጣችሁ ማለት እንፈልጋለን። ዊክ 3 አሃዱ ብለናል ዛሬ ኦልሞስት ላስት ላይ የነበሩን ዊክ 1 እና ዊክ 2 ኦር ደግሞ ትራክ 1 እና ትራክ 2 ሴክሽኖች ነበሩ። ሶ ትራክ 1 ላይ ኦር ደግሞ ዊክ 1 ላይ ዩአይ ዩኤክስ እና ፕሮዳክት ዲዛይን ላይ፣ ዊክ 2 ላይ ደግሞ እንዲሁም በትራክ 2 ደግሞ ኤአይ ኢሴንሻል ላይ፣ በዚህኛው ዊክስ ደግሞ ኦር ደግሞ በትራክ 3 ደግሞ ዌብሳይትስ ኤንድ ኤአይ ኤጀንት ዲቨሎፕመንት የምንመለከት ይሆናል ማለት ነው። ዛሬ ሰኞ ማለትም ዴይ 7አችን ቤዚክ ኦፍ ዌብ ዲቨሎፕመንት እና ከዳላ ስቱዲዮ ኤአይ ጋር ደግሞ ሪሌትድ የሆኑ ነገሮችን እንመለከታለን። ሶ ከዚህ በተጨማሪ ቀን ላይ የላክንላችሁ የዳላ ስቱዲዮ ሊንክ አለ። ስለዚህ ሁላችሁም በቅድሚያ ሬጂስተር ማድረግ ይኖርባችኋል። ሶ እሱን ሬጂስተር ማድረጋችሁን እንዳትረሱ በላክንላችሁ ሊንክ አማካኝነት ማለት ነው። ሶ ከዛ በተጨማሪ ይህንን ፕሮግራም ኦር ደግሞ ይህንን ስልጠና በዋናነት ሊድ የሚያደርጉት ገበያዎች ኦር ደግሞ ዳላ ስቱዲዮ ይሆናል ማለት ነው። ስለዚህ መድረኩን ወደ ናቲ ወደ አንተ ላምጣውና መቀጠል ትችላለህ። እሺ ኦኬ ሰላም let me start ራሴን ኢንትሮዲዩስ በማድረግ ናትናኤል አበራ እባላለሁ። ገበያ ካምፓኒ ነው የምሰራው። ፉል ስታክ ኢንጂነር ነኝ። ሲኒየር ፉል ስታክ ኢንጂነር ዴቨሎፕመንት ኦልሞስት አሁን 7ኛ ዓመት ላይ ያለሁት። ሶ ከኤአይ በፊት የጀመርነው ሰዎች ነን። ሶ ቤዚክሊ from scratch to here it's been 7 years. ገበያ ማለት ገበያ ኢትዮጵያ ውስጥ almost as 10 plus 11ኛ ዓመታችን ነው ካምፓኒው እና it started as a training company. ከዛ አሁን ኢንቮልቭ አድርገን we have 2 core products. ዳላ ገበያ ዳላ የሚባለው is our AI assistance and AI ኔቲቭ ፕሮዳክት ማለትም ዌብሳይቶችን ክሬት ማድረግ ትችላላችሁ፣ ኢሜጆች፣ ኤአይ ኤጀንትስ፣ ማርኬት ፕሌስስ፣ you name it, games, also transcription. So anything AI can offer, like ChatGPT offer እንደሚያደርገው, we offer it to the African community. It's an African native company. We integrated African payment methods. So accessibility in Africa ላይ እንትን ማድረግ ነው ማሳደግ ነው ዋናው our goal. So Dala Studios is our core product. ከዛ ጁትሚ ደግሞ ለማርኬት ፕሌሶች ለፀጉር ባርበሮች ምናምን ልክ እንደ ሾፒፋይ አካውንት ክሬት ማድረግ ቢፈልጉና የራሳቸውን ኢንቨንቶሪ ማኔጅ ማድረግ ቢፈልጉ it's like a odoo system እና ኮምፕሊኬትድ ሳይሆን ኤአርፒ ክሬት ሲያደርጉ ራሳቸውን ሬጂስተር አድርገው መጠቀም ይችላሉ ጁትሚ ላይ። ዳላ ደግሞ is our main product. So እንደዛ ኢንትሮዲዩስ ካረኳችሁ ገበያ እኔ ናትናኤል ነኝ። So I'll be taking you from idea to website, ወይም the basics of website development. So I'll try to make it basic. ብዙ ጊዜ ማለት ነው አሁን we call it AI hallucination. ሰውም hallucinate ያደርጋል፣ ሰውም hallucinate ያደርጋል፣ AIም hallucinate ያደርጋል። because አንዳንዴ የአጀማመሩ ወይ አሰራሩን መሰረቱን ካላወቅ ነው ነገሮችን ለመስራት ይከብዳል። So in this age ደግሞ እኔ as a senior መመክራችሁ just ቤዚኩን ማወቅ is always good. complicated stuffን AI will help you do it. ግን the basics በጣም በቃ the basic development is the number one. ኮርን ብታውቁት በጣም ይጠቅማችኋልና basic idea to a website, or from idea to website ዛሬ I'll be doing a presentation. So let's start. What's the website? ያው እናንተ the first thing ተነስታችሁ ዛሬ የሆነ ዌብ ላይ ያላችሁት ወይ አፕሊኬሽን ላይ ያላችሁት። So web native applications ይባላሉ። አንዳንዴ app is like a web, basic idea ማለት ነው። So just የሚጻፍበት ላንጉዌጅ የተለያየ ይሆናል። ግን when we talk about a website, it's a collection of pages. እንደ ብሮሸር አስቡት። Multiple brochures alu that you can interact with. So using a browser, Chrome, Safari, or Firefox. So address taskabulatallachu, because it loads the page. You see images, buttons, forms, you click, you sign up, send messages, you interact with it. It's
always it's accessible እና ሁሉም ሰዎች ማለት ነው like you ሳታውቁትም ሆናችሁ አሁን ደግሞ በተለይ እኛ ሀገር ላይ ባለው ነገር everything is becoming digitalized, so a website is like that, it's available. So but now since we come to the basics of websites, ሁሌም there's two sides of the story እንደሚባለው there's two sides of every website, the front end and the back end. The front end part is what you see, የምታዩት ነገር the buttons, the color, የሚመጣው ጽሁፍ ሎድ የሚያደርግላችሁ ኢሜጅ ያን ሁሉ የምታዩት ሁሉ ቴክኒካሊ የምንጠራው ፍሮንት ኤንድ ነው የምንለው። ባክኤንዱ ደግሞ እናንተ ማታዩት ነው። the most important part ዳታው የት እንደሚቀመጥ እናንተ ላይክ ብታደርጉ ፌስቡክ ላይ ወይ ኢንስታግራም ላይ ያ ላይክ የቱ ጋር የሚቀመጠው ስልኩ እንዴት ያውቋል? ስልካችሁ ሜሞሪ ላይ ያለ የሚቀመጠው። ምክንያቱም ሌላ ላፕቶፓችሁ ላይ ገብታችሁ ብትከፍቱት ኢንስታግራማችሁ you still see that like, so you need to store the data አይደል? so ያ ሁሉ ስላለ sorry አንዴ okay, so that one is what we call backend. ከዛ በኋላ ባክኤንዱ ላይ ዳታችንን እናስቀምጣለን፣ አካውንታችንን እናስቀምጣለን። የእናንተ ፐርሰናል ኢንፎርሜሽን አሁን በተለይ in this world data is the most valuable thing እና ዳታችሁ የት ይቀመጣል? ኢቭን ኢትዮጵያ ውስጥ ዳታ ፕሮቴክሽን ሎ አለ። ዳታ መቀመጥ ያለበት ኢትዮጵያ ውስጥ ባለ ሰርቨር ነው፣ በዚህ ሰርቨር ነው ይባላል እና ባክኤንዱ is the most important stuff. ፔመንት ፕሮሰስ ሲደረግ ፔመንት በጣም ብዙ ኮምፕሊኬትድ ነገር አለ። ሪደንደንሲ የሚባል አለ። ብር እየላካችሁ አሁን ከባንክ ምናምን ስታክ ሊያደርግባችሁ ይችላል ምናምን እና ያ ብር ቢጠፋ ሲሆን ሲስተም ውስጥ ቢገባስ someone has to be responsible. so ያ ባክኤንድ ኢንፍራስትራክቸር የሚሰራው is in a very careful way እና እኔ አሁን ስጀምር ፍሮንቲንግ ዴቨሎፐር ሆኜ ነው የጀመርኩት። ከዛ በኋላ ባክኤንድን ስፔሻላይዝ አደረኩ። ከዛ ናው አም ፉል stack developer, right? So full stack developer የሆንኩበት ምክንያት is because now I know what the front end is the back end is. ከዛ ሁለቱንም አንድ ላይ መስራት ትችላለህ። it's like a medicine. ዶክተር አለ፣ ዶክተር ከሆነ በኋላ ሁሉንም አይሰራም። ኒውሮሰርጀን ምናምን የአጥንት ስፔሻሊስት ነው አንድ የሚባለው ማለት ነው። ከዛ ሁሉም I don't think ሜዲሲን ላይ እንደዛ ቀላል አለ ሁሉም በአንድ ማድረግ ግን analogy is like that. So let me give you a simple analogy. The front end is the dining room, ምግብ የምንበላበት ሜኑ ይቀርብልናል፣ ዲኮር አለው። አንዳንዴ ቫለንታይንስ ዴይ ከሆነ ሻማ ምናምን እዛ ጋር ይቀርባል። በቃ ዴኮሬሽን አለ እዛ ጋር አበባ ምናምን ነገር how the food is presented። ከዛ ባክኤንዱ አለ the kitchen, the recipes, ingredients, ኩኪንጉ በቃ ምናምን ሽንኩርቱ ምናምን የሚቀመጥበት ቦታ ምናምን ሁሉም በቃ ኩክ ተደርጎ መምጣት አለበት። ከዛ በኋላ what you do is front end ላይ አንተ እንደ client or እንደ customer what we call is the web facing client is interact with the front end. You only sit in the dining room, then the kitchen makes everything possible. So let's start with the front end. The big three የሚባሉት HTML, CSS and JavaScript. አሁን ልክ እንደ ማሽን ላንጉዌጅ ያው ኮምፒውተር ማሽን ላንጉዌጅ ይባላል 001 00 ምናምን ይባላል። ከዛ በኋላ ደግሞ አሴምብሊ ላንጉዌጅ ብሎ ይመጣና እያቀለን ነው። ከዛ ዌብሳይት ስትሰራ HTML, CSS እና JavaScript እንላለን። HTML ማለት ደግሞ is the skeleton of a house, walls, rooms, doors. በቃ is the structure የቤት ሲሰራ ካወቃችሁ ስኬለተን ይወጣለታል። ከዛ በኋላ እንትን ብሪክ ይሞላል ምናምን ነገር በቃ ወጥ ነው ያልተለሰነ ቤት ብላችሁ አስቡት። it's just a skeleton. That's HTML. So let me show you. HTML is this. It's just a structure. H1 ማለት heading ማለት ነው። Golden Crust Bakery እዚህ ጋር ይመጣላችኋል። fresh bread baked every morning. you add ፓራግራፋችሁን ኦኬ በተን ፈልጋለሁ በተን ታግ ነው የምትባሉችን በተን ታስገቡና ኦርደር ነው የሚል በተን ታስገባላችሁ። አሁን እዚህ ጋር ፍሮንት ላይ ነው ምንም ኦርደር ነው ሲደረግ ምንም ነገር አያመጣም። ግን we just showing you this እያሳያችሁ ያሉት በቃ። ከዛ በኋላ HTML ትጀምራላችሁ። እዚህ ጋር እንትን ፈልጋለሁ በተን ፈልጋለሁ እዚህ ጋር እንትን ፈልጋለሁ ያላችሁ ስትራክቸር የምታረጉበት ቦታ ነው። ከዛ CSS ደግሞ አለ is the look, the layout, paint, furniture, decoration, ማሰማመር ለሰው pleasing. I think UI UX እናንተ ሴሽን ስለወሰዳችሁ you know what I mean.
is how በተለይ the amount of research, the amount of money spent on UI UX እና design is very amazing. Less is more or less UX is simple. ምክንያቱም አሁን ለምሳሌ የሆነ ነገር ሲመጣ ወይም ዲዛይን ሲወጣ ሰው በጣም ብዙ ኦፕሽን በአንዴ ካየ ግራ ይገባል። ጥሎ ስላ ፕላትፎርማችሁን ሊሄድላችሁ ይችላል። ምክንያቱም በቃ ያን ሁሉ ለማንበብ በቃ ጊዜ አይኖረውም። ያሁን ቦታ ላይ ነው ምናምን ያው ጊዜ ከሌለው ማለት ነው he's not going to go through all that። ስለዚህ ማለት ነው that's what I mean, the design matters። ሲምፕል አድርጋችሁ በቃ እዚህ ፔጅ ላይ ይሄኛው ነገር ቁም ነገሩ ዋናው ፖይንት to the point እንደዚህ ጋላችሁ ሉኪንግ ላይአውትን ታረጉታላችሁ። ከዛ በኋላ ጃቫስክሪፕት ደግሞ አለ። it's the behavior interactivity, it's the electricity በቃ የቤቱ ኤሌክትሪሲቲ መብራቱን ክሊክ ስታደርጉት መብራቱን እንዲበራ ከኤፒአይ ጋር ሄዶ አውርቶ ባክኢንዱ ጋር ቼክ አድርጎ የሚመልሰው ያንን ስራ የሚሰራልን ጃቫስክሪፕት ይባላል። from the front end perspective so confuse እንዳላረጋችሁ front end ላይ HTML CSS and JavaScript አለ። API I'll get back to the API ማለት ልክ ቅድም የሰጣችሁ አናሎጂ ላይ የሬስቶራንቱ ዳይኒንግ ቴብል ላይ ያላችሁ ከዛ በኋላ ኪችኑ አለ። ኤፒአይ ማለት አስተናጋጁ ማለት ነው። ይጠራል፣ ሄዶ እዛ ይዞ መጥቶ ሰርቭ ያደርግላቸዋል ከኪችን። ሶ አውል ጌት ቱ ዛት። ግን ኮንቲንዱ ማለት ኤችቲኤምኤል ሲኤስኤስ ጃቫስክሪፕት ማለት ነው። ሶ ኤችቲኤምኤል ልክ እንደነገርካችሁ ያው እንደዚህ አይነት አናሎጂዎች ሃይፐርቴክስት ማርክአፕ ላንጉዌጅ እኛ ድሮ ሶፍትዌር ስንማር ዋናው ቁም ነገሩ ሳንማር ይህን ነበር ዲፋይን አድርጉ ለምንጠየቀው። ዋናው ይሄኛው ነው። ኤች1 ፓራግራፍ በተኑ ምናምን ዋት ኢዝ ኤችቲኤምኤል ስትባለ ሃይፐርቴክስት ማርክአፕ ላንጉዌጅ ዳዝንት ሜክ ዩ ዴቨሎፐር። ሶ ግን ኖዊንግ ዘ ላንጉዌጅ ኢዝ ጉድ ፎር ዩ ጋይስ። ኢት ዲፋይንስ ያው ኢንተርቪው ላይ ምናምን ነገር አትጠይቁም እንደዚህ አይነት ጥያቄ። ግን ኖዊንግ ዘ ዋናው ዴፊኒሽን ኢዝ ሃይፐርቴክስት ማርክአፕ ላንጉዌጅ። የዛኔ ፈረንጆቹ ሲያመጡት በቃ ሲጠበቡበት ሃይፐርቴክስት ማርክአፕ ላንጉዌጅ አሉት። ኢት ዲፋይንስ ዘ ኮንቴንት ኤንድ ስትራክቸር ናው ዊ ኮል ኢት ኤችቲኤምኤል። ከዛ በኋላ እዚህ ጋር ኤች1 ኢት ሃዝ አ ሚኒንግ። ታጎች አሉ ኤችቲኤምኤል ሲጻፉ። ፒ አለ፣ በተን አለ። ኤችቲኤምኤል አጻጻፍ አለ፣ ኮድ አጻጻፍ የራሱ። ስለዚህ ኤች1 ከፍታችሁ አንድ ታግ ከፍታችሁ ኤች1 ከከፈታችሁ በኋላ በሃይፈን ትዘጉታላችሁ። ካለበዚያ ይሄ ሁሉ ኤች1 ነው የሚሆንባችሁ። ቢግ ሄዲንግ ነው የሚሆን። ሶ ዲስፕሌይ ሲደረግ ግብዳ ሆኖ ዲስፕሌይ የሚደረገው። ሶ let me show you. ከፍታችሁና you see this አሁን እዚህ ጋር ኤች1 አለ። all you see is Golden Crust Bakery. ከዛ the more you add ከዛ እዚህ ጋር ይመጣል። ከዛ ፒቢ ብጽፍ እና how are you guys ፒቢ ብጽፍ እዚህ ጋር ደግሞ ፓራግራፍ ያስገባው ነው። ፓራግራፍ ይመጣል። ከዛ መዝጋት አለብኝ ያው ሲጻፍ ላንጉዌጁ ማለት ነው። ግን ካልዘጋሁት እዚህ ጋር ፒን ካላስገባውበት እና ይሄኛውን ክፍት ካረኩት ሁሉም ነገር ግብዳ ነው የሚመጣው። so this is the structuring, the skeleton, you're defining it. Okay. So let's go. And now that's the HTML, the structure that I'm talking about. ከዛ በኋላ ሁለተኛው ምን አለ? CSS በስታይሊንግ በቃ ማሰማመሩ እንትን በሉት ሜካፕ በሉት ሜካፑ ማለት ነው። ሶ ኤች1 እዚህ ጋር የጻፍኩት ኤች1 ከለሩን ቾኮሌት አድርግልኝ። ፎንት ሳይዝ ማለት ያው ወርድ ላይ ምናምን ታውቁታላችሁ 36 ፒክስል አድርግልኝ ምናምን ካላችሁት በቃ you define the styling። በተኑ ባክግራውንድ ከለሩ ኦሬንጅ ይሁን፣ ቦርደር ራዲየስ 8 ፒክስል ይሁን። you know what I mean? so if you come here እዚህ ጋር ከለሩን ጎልደን ነገር አድርግልኝ። እቺ ከለር ኮዲንግ ይባላሉ። if you guys are familiar በሁለት መንገድ በሶስት በተለያዩ መንገድ ማስገባት ትችላላችሁ። ከለር ከፈለጋችሁ ዋይት ፐርፕል ምናምን ነገር። ግን there's something called color pickers አሉ ሄክሳገን እና ሃሽታግ የሚባሉ
እና ከለሮችን ስታስገቡ በተለይ አሁን በጣም ብዙ አይነት ከለር ስላለ መርጣችሁ ማስገባት ትችላላችሁ። አሁን ለምሳሌ ቤዚክ ስለሆነ ልክ እንደዚህ ከለር ፒከር ስትሉ ስንት አይነት አረንጓዴ ያለ አሁን አስቡት። እዚህ ጋር ወደ ላይት ስትሄዱ ማለት ነው ኮድ ቼንጅስ። ሶ ኢፍ ዲስ ኢዝ ዘ ኮድ ዛት ዩ ዋንት ከለሩ ይሄኛው የምትፈልጉት ከሆነ ይሄኛውን ሄክስ ይዛችሁ ከዛ የዲፋይን ታደርጉታላችሁ። ሶ ቤዚክሊ ዳትስ ኢት። ካርዱ ባክግራውንድ ከለር ይሄኛው ይኑረው። ዲስ ዋን ቦርደሩ ማለት ነው 2 ፒክስል፣ እቺኛው 2 ፒክስሏ እንደዚህ ሆና ሶሊድ የሆነች ከለር አስገባለት። በቃ you give it that instruction, you color it፣ ታሰማምሩታላችሁ። and then the JavaScript, the behavior ምንድን ነው ካራክተሩ። ለምሳሌ ሜኑ አይታችሁ ከሆነ ሃምበርገር ሜኑ ስላታለች እቺ 3 ታግ በተለይ ምንድን ነው የሚባለው ሞባይል ላይ ምናምን ስትመጡ ሃምበርገር ሜኑን ስትለኩ ድሮፕ ዳውን ያደርጋል። ፎርም ስታስገቡ ኢሜይል ተሳስተዋል ምናምን የሚለው እንደዚህ አይነት ቢሄቪየሮች አሉ። ኮንቴንት ዳይናሚክ ኮንቴንት ይባላል። አሁን ለምሳሌ ካውንተር ውስጥ ያላችሁ ሪፍሬሽ ፔጁን ገብታችሁ ሪፍሬሽ ሳታደርጉት እዚህ ጋር ዩሲ የሆነ ነገር ሲቀየር ወይ እዚህ ጋር ያለው ዳታ ወይ ፊልም ምናምን እንትን ሊያልፍ ይችላል፣ ሊታይ ይችላል። ወይም ካውንት ታይም ልታዩ ትችላላችሁ። ታይም ካውንተር ላይ የሚሸዩ በቃ ልክ ፔጁን ሳታደርጉት ካልኩሌት አድርጎ እዚህ ጋር ያመጣላቸዋል፣ ሪዛልት ይሰጣቸዋል። ይሄ ባኪንግ እና ሜል ያስፈልግልም ጀስት ካልኩሌሽን የሚሰራው። ሶ እንደዚህ አይነት when you click the button the reaction that comes is because of the JavaScript. so ለምሳሌ JavaScript ማለት የቱ ጋር ነበርኩ? እዚህ ጋር በመጣና ሶ እዚህ ጋር ከለሪን ሰጠው እና አሰማመርኩ። ሶ ጃቫስክሪፕት ማለት ትእዛዝ ነው። ምንድነው ትእዛዙ? ሶ እዚህ ጋር ብንመጣ ኦርደር ናው ምትል በተን አለች። ሶ ኦርደር ናው በተን ሲነካ ምን ያርግ? ያ በተን ምንድነው ያሰባችሁት ይሆናል? ኦርደር ነው ሲባል ትእዛዝ ሂዶ ማለት ነው $6 ብሬድ አሎፍ ኦፍ ብሬድ ኦርደር ያደርግልኝ ነው ሀሳቡ። ሶ ያ እንዲያደርግላችሁ ኢቨንት የሚባል ነገር ጃቫስክሪፕት እንደዛ እንዲያደርግ ታደርገ። ዳስ ሞር ኮምፕሊኬትድ አሁን ዴሞ ለማድረግ ግን ፎር ኤግዛምፕል አሁን እዚህ ጋር ጃቫስክሪፕት ኮድ ሲጻፍ መጀመሪያ በተኗን ዲፋይን እናደርጋታለን። ዲስ ኮልድ ዴፊኒሽን። በተን የሚባል ቫሪያብል ማለት ፕሌስ ሆልደር ማለት ነው። ላይክ በተኑ ምንድን ነው? በተን የሚባል እንትን ክሬት አድርግልኝ ዲፊኒሽን ማለትም በቃ ልክ ኤክስ ኢዝ ኢኳልስ ቱ 1 ወይ ዋይ ኢዝ ኢኳልስ ቱ ኤክስ ምናምን ነገር እንደሚባለው ማለት ነው። ከዛ ዋይ ኢዝ ኢኳልስ ቱ ምናምን ብሎ ቫሪያብል ብሎ ማስላይ እንደምትጠይቁት። ከዛ በኋላ እቺ በተን የምትባለዋ ከኩዌሪ ሴሌክተር ክላስ ሴሌክተር ኦርደር በተን ናት። ማለትም እዚህ ጋር ክላስ የሚባል HTML ላይ I think someone has a question or should we answer በኋላ ላይ? I think ጥያቄዎች my instruction is በኋላ ላይ answer ለማድረግ sorry. So to save time order button እዚህ ጋር order button የምትባለው is defined. ኦርደር በተን የምትባል ክላስ ክላስ ዲፊኒሽን ለምን ይጠቅመናል? አንድ እዚህ ጋር መጥቼ ስታይል ከምጽፍ ሴሱ ጋር መጣና ኦርደር በተኗ ባክግራውንዳችን ከለር ትሁን፣ ከለሯ ዋይት ትሁን፣ ቦርደሯ እንትን ሲሆን ፓዲንግ ለማለት ስፔሲንጓ ከኦርደር ናው በተን ጋር ያለችው ዲፋይን አደርግበታል። ጃቫስክሪፕት ጋር መጣና ኦርደር በተን የምትለዋ በተን ትሆንልኝ። እሺ በተኗ አድ ኢቨንት ሊስነር የሚባል ፋንክሽኖች አሉ። ያው I'm trying to keep it basic ግን ኢቨንት ሊስነር ልክ እንደ ስሙ ማለት ነው። ኢቨንት ሊስን አርግ ነው የሚለው። ምንድነው ሊስን የሚያደርገው? ክሊክ። ይሄ ነገር ክሊክ ከተደረገ ስማ። እሺ ጃቫስክሪፕት የጻፈው ስማ። ከዛ ከሰማ በኋላ ክሊክ ከተደረገ ፈንክሽን ሩጥ፣ የሆነ ተግባር ተግብር። ምንድነው ያ ፈንክሽን? ያ ፈንክሽን አላርት አርግ ነው። ታንክስ ፎር ዩር ኦርደር የሚባል አላርት ስጠኝ። አላርት አርጎ ለዛ ሰውዬ። ኦኬ እሺ so I click order now then I get an alert thank you for order. That's the basics. So JavaScript እንደዚህ አይነት UI የሆኑ ፋንክሽናሊቲዎችን ኢምፕሊመንት እንድታደርጉ ያደርጋቸዋል።
how they work together. So HTML, CSS, JavaScript, you combine the structure, the bones, the design, መልኩ ከዛ the JavaScript, the action, the behavior combine ታደርጉታላችሁ. That's what we call the front end. So all together, let's look like this. Because when you click order now, order placed, pick up at 8 in the morning meal, message እንዲሰጥ ተደርጓል. So ኮዱ ምን ይመስላል? HTML ታግ ውስጥ ከዛ በኋላ ሄደር አለ፣ ከዛ ስታይል ታግ ውስጥ እዚች ውስጥ CSS ይገባል፣ ከዛ ጃቫስክሪፕት ታግ ውስጥ ስክሪፕት ይገባል, which handles the action. order ነው ሲነካ happen ያደርገውን ያሳያል. So I think we have የሆነ ቤዚክ ነገር I think እንትን አድርጋችኋል ብዬ አስባለሁ. So ቤዚኩን አንስቼ አሁን እንደዚህ አይነት አሰራር እውነት ለመናገር ቤዚኩን ለማወቅ ነው እንጂ ቤት እንደሚሰራ ይሄ ማለት ያው በዛ በእነ አጼዎቹ ጊዜ የሚሰራው አይነት አሰራር ነው። ማንም አሁን ተቀምጦ HTML እና CSS ምናምን አይጽፍም። እንደዛ ከሆነ ወደ ድሮ ወደ ማይክሮሶፍት XP ተመለስም ማለት ነው። የሆነ አንድ ፊቸር ሪሊዝ ለማድረግ 1 ዓመት ሊፈጅብን ነው። የሆነ ነገር ሰርተ አንተ ፔጅ ለማሳየት አሁን ዛሬ መጥቼ አንድ እንትን ሰራው ሴክሽን ሰራው ልትል ነው ማለት በሳምንት it doesn't make sense because evolve እያደረገ ነው። ድሮ ቢሆን ኦኬ ታስታውሳላችሁ የድሮ ዌብሳይት እንደሚመስል ያሁ ምናምን ነገር ማለት በዛ ጊዜ ከነበራችሁ። so what is a library? it's a front end የሚባል ላይብራሪዎች አሉ። so ኮዱ ኮምፕሌክስ ነው የሚሆነው። ያን ሁሉ ነገር መጽሐፍ በቃ አሁን ያለው ዲዛይኖች አይታችሁ ከሆነ በቃ ሪዲኩለስ ነው ምናምን በቃ እና ያን ሰው በአንድ ጣ አድርጎ መምጣት አይችልም። ስለዚህ ማለት ነው as we call them library, open source library ይባላሉ። በጣም ዓለም ላይ ያሉ ሰዎች the developers came together ከዛ በኋላ አንተም አንድ ታስክ እስከምትሰራ እኔም አንድ ታስክ ሰርቼ አንተ የሰራውን ታስክ ያ ሰው የሰራውን ታስክ ማለት ነው ድጋሚ መስራት የለብኝም። ያ ሰው የተሰራው ላይብራሪ ውስጥ ልክ እንደ ሪፈረንስ ያስገባዋል፣ as a reference ያስገባዋል ላይብራሪ ውስጥ። ስለዚህ ማለት ነው እኔ አሁን ስላይደር መስራት ብፈልግ ወይ ኢሜጅ ስላይደር ወይም ፕሬዘንቴሽን ስላይደር ከስክራች መስራት የለብኝም። I just go እና ያ ሰው የሰራውን ስላይደር ወስድና ከላይብራሪው so that's the idea. so አሁንም ወደ ኩኪንግ አናሎጂ ያው 4 ሰዓት ደርሷል በሚለው ነው ዛሬ ኩኪንግ አበዛው መሰለኝ ከምግብ ጋር የተያያዘ ነገር it's like አሁን ምግብ ኩክ ብታደርገው which one is easier? አሁን እንደኔ ወንደ ላጤ ከሆናችሁ ኢንዶሚ ምናምን ይመቸኛል። ገብታችኋል? አሁን ገብቼ ማለት ነው ኑድል ምናምን ማን ነው የሚሰራው በዚህ ሰዓት ላይ? nobody's gonna make noodles ወይም ፓስታውን ከእንትን አሰሩትም ፍርኖ ዱቄት ምናምን ነገር አድርጋችሁ ገብታችኋል? you wanna use ፓስታ የተገዛ ነው። so it's like buying pre-made sauce, spice mix ምናምን በቃ ይሆናል። that's the idea. library ማለት እሱ ነው ዋናው ሀሳብ፣ ጽንሰ ሀሳቡ it's like that. ስለዚህ ማን እኔ I don't have to go and make it from scratch. There's different libraries. so ገዛ የተሰራው ወይ ኑድልን ሞቅ አድርጌ ማብላት ብቻ የሚጠበቅብኝ that's the idea. so example react አለ። react is a javascript library. so javascript ያንን ኮድ የቅድም አላርት ከመጽፍ አላርት የሚጽፍ ፈንክሽን ጠራልኝና አላርት ጻፍ ካልኩት ታርጎ ይጽፍልኛል። እኔ ለሱ ለላይብራሪ ማስገባው ኢንግሪዲየንት በቃ የፈለኩት አክሽን ነው የምነግረው። ስለዚህ ፍሮም ስክራች መጻፍ አይጠበቅብኝም። ሶ ያው the reason ይሄን ያነሳሁበት እናንተ በዳላ ስቱዲዮ የምትሰሩት ዌብሳይት የሚጽፈው ኮድ is react የጃቫስክሪፕት ላይብራሪ ነው። we call it TypeScript. so in Dala Studio you describe it in a plain language plain በቃ ልክ ያው ፕሮምፕቲንግ እና እንደተማራችሁ ከዛ generates modern interactive page using react. so reactን አንደኛ ማለት ነው አሁን ሃይሪንግ ፕሮሰስ ላይ ብዙ ጊዜ አይታችሁ ከሆነ ሶፍትዌር ኢንጂነሪንግ እና ሰው ሃየር ሲደረግ ይጠየቃል ምንድነው አንተ ምናምን ነገር እኔ react ሰርቻለሁ በእንትን ሰርቻለሁ እንደሚባለው it's a profession react ኮድ ምናምን ማወቅ ፕሮፌሽን ነው። ስለዚህ ሪያክትን አውቃለሁ። ኦኬ ዌብሳይት በምን የተሰራው በሪያክት ነው የተሰራው ታውቀዋለህ። የሪያክት ላይብራሪዎችን ትጠቀምበታለህ። እንደዛ የሚባሉ ኔክስት ጄስ በጣም ብዙ አሉ። ስፕሪንግ ቡት ምናምን ጃቫስ በቃ ሀገር ነው ያሉት። ጉግል የራሱ አለው፣ ማይክሮሶፍት የራሱ አለው። ሁሉም በቃ ያንን ፒውር ጃቫስክሪፕት ጽፍና ላይብራሪ የሰበሰበ ላይብራሪ ያለው ሰው ሁሉ ራሱን ያወጣል ማለት ነው። ኦፕን ሶርስ ናቸው። ዜር አቬይላብል ቱ ኤኒዋን። ያው
I'm just putting it here like ቤዚክሱን አሳይቻችሁ ግን በቤዚክስ አይቀጠቀጥም ነው። ላይብረሪ መጠቀም አለብን፣ ሾርትከት መጠቀም አለብን፣ ያው ኤአይ መጠቀም አለብን in this future. So I think ሰዓትን ለመቆጠብ I'm gonna go backend ላይ ብዙ ጊዜ ባክኤንድ ማለት ነው በጣም በቃ ሰዎች እንትን ይላሉ የሆነ ይፈሩታል ምናምን ነገር ስቶሪንግ ዳታ ኦተንቲኬሽን ምናምን እንዲሁ እውነት ለመናገር ነገር ከመሰማመር ማለት ነው ዳታ ማስቀመጥ ይሻላል። በቃ ዳታ ላይ መስራት በቃ it's just ሎጂኮችን ምናምን ነገር ማስተካከል ነው። so what the backend is it handles ከኋላ ተቀምጠ ማንም ሰው ዞር ብሎ ያየው ከዛ በኋላ ዳታውን ሃንድል ታደርጋለህ። so authentication ሎጊን ሲያደርግ ሳይን አፕ ሲያደርግ ፓስወርድ ሲረሳ where is that happening in the backend? የሆነ ነገር ኦርደር ስናደርግ ይሄ ነገር አቬለብል ነው ወይ ኢኮመርስ ዌብሳይት ላይ ቢሆን ፌስቡክ ማርኬት ፕሌስም ቢሆን ወይ እንትን ቢሆን it needs to go somewhere ቼክ ማድረግ አለ። ምክንያቱም ያ ሁሉ አፕሊኬሽን ስልካችሁ ላይ ሊሮጥ አይችልም። it needs to run on a backend ከዛ ሰርቨር አለ። so security በተለይ በጣም security is a number one profession. by the way security is ምንም አይነት ፕላትፎርም ያለ security is nothing. ዳታ ብሪች የሚደረግ ከሆነ እናንተ ሴንሲቲቭ ኢንፎርሜሽን የሚወሰድ ከሆነ so security also is a backend prospect. so without backend frontendaችሁ is just እንትን ነው ፓፔላ ነው የሚሆነው። በቃ it's just የተለጠፈ ፊት ለፊት ነገር እንጂ ምንም በቃ አክሽን ማድረግ አትችሉም። ለምሳሌ ፎርም ብትሞሉ ፎርም አይሞላም፣ ሎጊን ብታደርጉ ሎጊን አይገባም፣ ስቶር ቢኖራችሁ ምንም ፕሮሰስ ኦርደር አታደርጉም። so backend የት ይኖራል? servers. These servers are powerful computers 24/7 run የሚያደርጉ ዳታ ሴንተሮች አሉ። አሁን ለምሳሌ ሰርቨር ላይ we run on multiple server Google Cloud Amazon ምናምን የሚባሉ በጣም ብዙ አሉና እንትን those things like the Google Clouds Amazon AWS ምናምን ተከራይታችሁ እዛ ጋር ሆስት ታደርጉታላችሁ። ምክንያቱም ሰርቨሮቹ የእናንተ ኮምፒውተር እኮ ሰርቨር መሆን ይችላል ግን ያን ሁሉ ሪኩዌስት በጣም በተለይ ዌብሳይቶች ታዋቂ ከሆነ ያን ሁሉ ሪኩዌስት የሚመጣውን ሪኩዌስት ሃንድል ማድረግ አለበት፣ ሰርቨሩ መመለስ አለበት፣ ፋስት መሆን አለበት እና that's why backend is the most important part. It's what we call the kitchen. ከዛ በኋላ API the API is waiter. the API is a waiter. ልክ ማለት ነው አንተ እንደ ክላይንት ሬስቶራንት ውስጥ ስትቀመጥ ኪችን ሄደህ ምግብ ይዘህ አትመጣም ምግብ ቤቱ ያባት ካልሆነ በስተቀር ማለት ነው። so you go ከዛ በኋላ you talk to the waiter ዌይተሩን ታዘዋለህ ወይ አንድ በርገር ወይ አንድ ፒዛ ወይ ምናምን ነገር ትለዋለህ ማለት ነው። ከዛ በኋላ ያን ይዞልህ ይመጣል አንተ that's the API. API is application program interface that talks to the backend and the frontend. ምክንያቱም ባክኤንዱ የት ነው ያለው? ሰርቨር ላይ። ፍሮንትኤንዱ ያለው ዌብ ላይ ክሮም ብራውዘራችሁ ላይ። ስለዚህ ከነሱ ጋር እየሄደው የሚያወራው እንትን የሚያደርገው everything is like that's the API. that's your waiter. ምክንያቱም ብራውዘር ላይ ሰርቨር አይቀመጥም። እንደ ትንሽዬም ሰርቨር ብትሆን ብራውዘር ላይ ያስቀመጣችሁ ማለት ዓለም ሁሉ የእናንተን ዳታ ያነባል ማለት ነው። it doesn't make sense. so that's why we needed an API. so እቺን API ኤግዛምፕል አሳያችሁ። ለምሳሌ you try to log in using email እና ፓስወርድ API ምን ያደርጋል? it checks ፓስወርዳችሁ ትክክል አይደለም ብሎ የት ነው ቼክ የሚያደርገው? ባክኤንድ ላይ። ባክኤንድ ላይ ምን አለ? ዳታችሁ አለ፣ ፓስወርዳችሁ አለ፣ ዩዘር ኔማችሁ አለ። ከዛ በኋላ ባክኤንድ ምን ይለዋል? ለኤፒአይው አዎ ትክክል ነው ቫሊድ ዩዘር ነው ይላል። ኤፒአይ ይመጣና አዎ ትክክል ነው here is the user profile ብሎ ዳሽቦርዳችሁን ያሳያል። ቤዚክ አናሎጂ በቃ so ከዛ በተረፈ ባክኤንድ እያወራ just highlight ነው ማድረግላችሁ ሱፐርቪዥን የሚባል ነገር አለ። ሱፐርቪዥን ማነሳበት ነገር ማለት ነው is because of Dallas Studio ላይ to connect to backend you have to connect to Superbase. so to connect what is Superbase ምላችሁ? Superbase is a backend platform. it's like a ready-made kitchen. so ready-made kitchen ልክ እንትን እንዳልኳችሁ ለፍሮንት ላይብራሪ እንዳልኳችሁ ለፍሮንት እንዳችሁ Superbase ደግሞ አለ። ስለዚህ እናንተ ሁሉም ነገር ማለት ነው ያን ሁሉ ሰው መቅጠር አይጠበቅባችሁ፣ ያን ነገር ሁሉ መስራት አይጠበቅባችሁ። ዳታቤዝ የተዘጋጀለት፣ ኦተንቲኬሽን የተዘጋጀለት፣ ስቶሬጅ ተዘጋጅቷል፣ ኤፒአይስ ተዘጋጅቷል፣ ከዛ ሪል ታይም ዳታ አፕዴት ተዘጋጅቷል። ሶ የሚጠቀመው ኦፕን ሶርስ የሆነ ፖስትግረስ ኤስኩኤል እንለዋለን ዳታቤዙን። በቃ ይህን ሁሉ ተዘጋጅቶላችሁ ዱብ ያለ ነገር ይጠብቃችኋል ሱፐርቪስ ላይ። ሶ you don't have to make it። ምክንያቱም ያን ሜክ ካደረጋችሁ you're wasting time። በጣም በቃ ጊዜ ይፈጅባችሁ።
ያን ቢልዲንግ አንለስ ኢትስ አ ቢግ ፕሮጀክት አሁን ትላልቅ ፕሮጀክት አሁን ዳላም በዚህ አንሰራውም ምክንያቱም ትልቅ ፕሮጀክት ነው ዊ ዩዝ ፖስትግረስ ኤስኪዩኤል የሚባል የራሱን ሲንግል እንጠቀማለን ግን አሁን ለቤዚክ ነገሮች ወይ ለስታርታፖች ወይ ለእናንተ በጣም በቃ ስኬለብል ኢቭን ስኬለብል ነው ሱፐርቤዝ ግን አሁን ልክ እንደዚህ አይነት ለቤዚክ ነገሮች ሱፐርቤዝን መጠቀም ኢቭን አድቫንስ ራሱ አሁን በተለይ ያለው ከረንት አፕዴቶች አድቫንስ ነገር መስራት ይቻላል እና that's why I want to touch on Superbase. So I want to show you a API demo. So it's the same thing. You place an order. I like to order sending order to the kitchen because I order confirm yaragona the customer order confirm pick up at 8 tomorrow below front end do update yaragacho. So it just goes as easy yala derso yetamalasa it talks to you to the front end and the back end. That being said, the next thing I'm going to show you is how to make a basic website using Dalla Studio. So Dalla Studio, React and Superbase connect. I'm not going to touch React. I'm not going to touch Superbase. React going back a basic one. So prompt, I think session was that one mistake. So prompt Tarago. About don't ሁሉንም ነገር በአንድ እንዲሰራላችሁ አታርጉ። አሁን አልደረስንም እዛ ደረጃ ላይ ኤአይ ሁሉንም ነገር በአንድ እንዲሰራ ሳይሆን ዋናው ጽንሰ ሐሳቡ ስቴፕ ባይ ስቴፕ እንዲሰራ ነው። በቃ መጀመሪያ ሆም ፔጁንም ወይ እንትኑንም ከዛ እንትኑንም እያደረገ እንዲሰራ ማድረግ is the most professional way። ግን at the same time ደግሞ የመጀመሪያ ፕሮምፕቱን ሲሰጡት እኛ ኤአይውን ትሬን አድርገነዋል በቃ ስቴፕ ባይ ስቴፕ እንዲያደርግላችሁ ስለዚህ በቃ ክሬዲታችሁን ይጠቀማችሁ you can do that። ግን if you want to do them more a perfect የሆነ አሰራር ከፈለጋችሁ you click chat እንትሏን እዚህ ጋር ቻት አድርጋችሁ guide me but you can talk to it like ChatGPT everything when a math problem ምናምን ቢኖራችሁ there's a chat feature chat እንትሏን ከስስናቁ ከዛ you can go እዚህ ጋር chat with it ከዛ hi there I want to create a basic website for my portfolio for my series. No, this is too basic. For my restaurant, because we're using restaurant analogy. Please give me a brief prompt. So like ሀሳባችሁን አንዳንዴ እንደዚህ ክሬት ማድረግ ጥሩ ነው ብዬ ስለማስብ ነው። ምክንያቱም ከኤአዩ ጋር አውሩና ይሄ ግሬት አይዲያ ከዛ ዲስ ይሄ ነው ሀሳቡ እንደዚህ ነው you can go on Dalla Studio build up ከዛ በኋላ click the action button ይሄንን ሰጣችሁት paste this into the prompt. So ምንድነው prompt የሰጣችሁ build a simple restaurant website with a menu page contact info location map and photo gallery make it mobile responsive. በሞባይል ሪስፖንሲቭ እንዲሆንም ቼክ አድርጉት I think UI UX ወስዳችሁ so you click on Dalla Studio go back button እዚህ ጋር መጣችሁ make sure build up in website is clicked እዚህ ጋር music ከፈለጋችሁ እዚህ ጋር music እንትናካላችሁ image and videos if you want to see more like create comic book marketing campaigns music I mean like I think we talked about music you can come and click more እዚህ ጋር ያደርጋችሁ I think እነዚህ maintenance ላይ ያሉት gaming agent እና transcription so let's go build up in websites that build me a simple restaurant website now like with menu page contact information location map and build it all so build this arago front end ላይ እንደምታዩት ይሽከረከራል እዚህ ጋር ከዛ በኋላ ግን what it does is it's calling the API ያስጀመረው ነው ፕሮሰሱን አሁን AI ያሰበ ነው brainstorm ያደረገ ነው ያ ሁሉም ነገር ባንዲ አይደርስም ቢደርስ ኖሮ ስንት ነገር ደርሰን ነበርኛ ግን አሁን ምን ያደርጋል give it like 5 to 6 minutes it will write the code analyze ያደርጋል ዲዛይን ያወጣላችኋል ኢሜጅ ጀነሬት ያደርግላችሁና ዌብሳይታችሁን ዱብ ያደርግላችኋል እዚህ ጋር ማለት ነው እስከዛ እስከሚሆን ድረስ ምን ላሳያችሁ ኦኬ let me show you the interface ሞባይል ሲሆን ትንሽ ኮምፓክትድ ይሆናል ግን if you are in laptop line this is your notification center እቺኛዋ ዳርክ ሞድ እና ላይት ሞድ ብታረጉባት ነው እኔ ያው ስለመሸ ዳርክ ሞድ ነው ማረገው ብዙ ጊዜ ላይ እኔ እቺኛዋ ክሬዲታችሁ የምታዩባት ነው ክሬዲታችሁ ስትነኩ it will show you እዚህ ጋር ቶታል ክሬዲት የቀራችሁን ፍሪ እዚህ ጋር 49 አለኝ ከዛ እዚህ ጋር ክሬዲት መገዙበት ነው ክሊክ ስታደርጉ ክሬዲት መግዣ ነው የሚወስዳችሁ
በቴሌብር ምናምን መግዛት ስላላችሁ I think እናንተ you guys get credits መሰለኝ ግን you have like the settings page here your account information እዚህ ጋር the more you guys create the more badges you get achievementችሁ እያደገ ይመጣል you guys become dollar builders ከዛ በኋላ everything like a creator architect ስትሉ በቃ every badgeዎችን ሰብስባችሁ it's like a gaming mode ከዛ referral ፕሮግራሞች አሉን if you refer people then you get 5 credits ከዛ በኋላ እዚህ ጋር agree ብላችሁ generate referral link ስታረጉ እቺኛዋን generate የሚያደርግላችሁ ሊንክ ኮፒ አድርጋችሁ ለጓደኛችሁ ልካችሁ sign up ካረጉ you get free credits so ecosystem hub አለ ecosystem hub ማለት ሱፐርባይዛችሁን እዚህ ጋር ኢኒሻላይዝ የምታደርጉ ሴቲንግስ ላይ ገብታችሁ ከዛ ጊትሀብ ካላችሁ ጊትሀባችሁን ኮኔክት የምታደርጉበት ያው the more advanced ስትሆኑ እንደዚህ አይነት ነገር ታያላችሁ ግን ያው I think ሱፐርባይዝ next I think this week or መሰለኝ ዴሞ ሲደረግ ያሳያችኋል በደንብ ዶሜን አለ ዶሜን is ለምሳሌ ገበያ.com እንደሚባለው ናቲ.com በፈልግ ክሬት የሚደረግልኝ ዌብሳይት ከዶሜን ጋር ኮኔክት ማድረግ በፈልግ either እዚህ ሲስተም ላይ መጥቼ I can buy a new domain ወይ ካልሆነ ደግሞ ማለት ነው I can go to my settings እና everything if I have እንትን ካለኝ existing ካለኝ I can bring that domain here ከዛ በቃ አካውንት አናሊቲክስ ምናምን የእናንተ ዩሴዛችሁን እንዴት እንደምትጠቀሙ ስለ ዳታ ኢንፎርሜሽን ይሰጣቸዋል ከዛ በተረፈ ኦኬ ኮድ እያደረገ ነው እዚህ ጋር so waiting on it setting እችኛው ፓርት አሳያችሁ ከዛ እችኛው ፓርት is this takes you to show you your plans ይሄኛው ኮኔክት የምታደርጉበት ጊትሀብ ወይ ሱፐርባይዝን ኮኔክት ማድረግ ከፈለጋችሁ የምታዩበት ነው ፕሪቪው እና ኮድ የሚያሳያችሁ ይህን በኋላ will get back to it እችኛው ፕራይቬት ማለት ጄኔሬት የሚያደርግላችሁ ዌብሳይት እንትን URL ይኖረዋል ያንን URL እንትን ሼር የምታደርጉበት ነው so let's wait for it to finish up እስከዛ ድረስ I can show you around so image እዚህ ጋር ስትመጡ ዋናው ዳሽቦርድ if you guys are signed in እንትን አለ እዚህ ጋር ዳታ ለርን ይባላል it will show you documentations how to getting started with ገበያ ዳታ ምን ማድረግ እንዳለባችሁ you can get more information from here ከዛ በኋላ ቪዲዮዎች አሉ እንዴት እንደሚሰሩ so I think chat ላይ ሼር አድርግላችሁ ሊንኩን ያው learn ስትልም you guys can see it you can just bookmark ማድረግ ከፈለጋችሁ this is helpful ከዛ በተረፈ what do I have let's see volume generate ያደረገ ዌብሳይት ነው እየሰራልኝ ነው ኦኬ ሲጨርስ ለካ ኖቲፊኬሽን ይልክልኛል ኦኬ ከዛ በኋላ ኤክስፕሎር ፔጆች አሉ እዚህ ጋር ኤክስፕሎር ፔጆች ማለት በዳታ ዌብሳይት የተሰሩ ዲፍረንት አይነት በጣም ብዙ አይነት ዌብሳይቶች አሉና ሰዎች ፐብሊክ ካደረጋችሁት አሳያችኋለሁ it will come here እና the most featured ones ወይ አሪፍ የሆኑ ነገሮች ካሉ እዚህ ጋር ዲስፕሌይ ይደረጋሉ you can preview them here ላይክ ማድረግ ከፈለጋችሁ መጣችሁ ያንን ፕሮጀክት ላይክ ታደርጉላችኋላችሁ it's like እንትን የምትደራረጉበት ነው so in ዌብሳይት የሆነ ሰውዬ ሰርቶታል በዳላ ስቱዲዮ ሊንኩን ብከተለው ይከፍትልኛል so ጀነሬት የሚደረግላችሁ ዌብሳይት ባይ ዳላ እንደዚህ ነው ራንደም ዲጂትስ ሆኖ ከዛ በኋላ ማይዳላ.app ብሎ የሚመጣው ለሰዎች ሼር ያደርጋችሁ ሐሳባችሁን ኢቭን የሆነ ክላይንት ራሱ እንዲሁ ሰልፍ ፍሪላንሰር ብትሆኑ እዚህ ጋር በቃ የሆነ ሐሳብና እንደዚህ እኮ ሊሰራላችሁ አስቤያለሁ ምናምን ብላችሁ ሊንኳን አድርጋችሁ መላክ ትችላላችሁ ከዛ ሰውየው ይሄን የመሰለ ዳላ ላይ እንደዚህ አይነት ዌብሳይት ሰርቶ so different ፕሮጀክቶች አሉና ለሐሳብና to see the capability I recommend that you guys explore around the projects ከዛ በተረፈ we have multiple languages embedded language ናቸውና you can change around እናንተ አማርኛ ፕሪፈር የምታደርጉ ከሆነ በአማርኛ አድርጋችሁ
በደንብ ላንጉዌጃችሁን ፕሪፈረንሳችሁን ሴት ማድረግ ስላላችሁ ከዛ አሁን እሺ ስንት ደቂቃ ብዙ ደቂቃ ቆየን እንዴ? አሁን ገና 2 ደቂቃ ነው። እዚህ ጋር ያሳያችሁ 228 2 ደቂቃ ተኩል። so it usually takes 5 to 4 minutes, so based on that let me check something. privacy mode ያልኳችሁ እቺን አፓርትመንት የመሳት ነገር ካለ ያ so okay እሺ ይሄ ነገር ተለጌስታን let's take questions እና I can reply. so ጥያቄያችሁን አሁን መመለስ ይችላሉ እስከ ያረጋግጥ ድረስ። ዳግማዊ ሜቢ አንሚውት አድርገህ ጥያቄ መጠየቅ ትችላለህ። እሺ ስለዚህ አሪፍ ፕሬዘንቴሽን ነው። በመጀመሪያ አሁን ዌብሳይቱን ስንሰራ አሁን በእርግጠኝነት ያው ኮድን ነው ጀነሬት የሚያደርግልን ምናምን እና ኤአዩ ይሄ ኤፒአይውን ኮኔክት ማድረጉ ባክኤንዱን ከፍሮንት ኤንዱ ጋር ኮኔክት ማድረጉን ምናምን ኤቭሪቲንግ ጨርሶ ይሰራልናል ወይስ ምን ያህል ነው የሚሰራልን? ኤአዩ ከኛ የሚጠበቀው ነገር ምንድን ነው የሚለውን ለመጠየቅ። ኦኬ ጥሩ ኩዌሽን። ሶ ልክ ኤአዩ ማለት ነው when you give it the command እሱን ተሰጣ ኤፒአይ ኮኔክት አድርግልኝ እንትን እንዳረክልኝ ምን ይልሃል? ሱፐርቪዝ ፕሮጀክት ስራ ይልሃል። ሶ ልክ እንዳልኩ ነው ባክኤንዱ ማለት ኤፒአይውንና እንትኑ የሚሰራ ሱፐርቪዝ ቅድም ያልኳችሁ ሱፐርቪዝ ማለት እዚህ ጋር ኮኔክት ነው የምታደርጉት ወይ ኤአዩ ራሱ ያንን ኮማንድ ሰጥቶ እሺ ሰራልሃለው ሱፐርቪዝን ኮኔክት አድርግልኝ ይላል። ሶ እሱ ዴሞ መምጣቱ አይቀርም this week ላይ ስለዚህ የዛኔ ያሳያችኋል በደንብ። ሶ የዛኔ ሱፐርቪዝን ክሊክ ያደርግና ኤፒአይን ኮኔክት አድርጎላችሁ ዳታ ስትራክቸር ኤቭሪቲንግ እናንተ within a word ነው የምትጨርሱት እዚህ ጋር ያወራችሁ። ሶ yes to answer the question ያው ኤአዩ አገዛችኋል ይሰራላችኋል። ሶ አንዳንድ ነገር ቴክኒካሊ እንትን ካረጋችሁ ኤረሩ ምናምን ነገር እንደዚህም ቢያሊንግ ምናምን ስትሉት እያስተካከለ ራሱ እንትን ያደርግላችኋል። ምክንያቱም ሱፐርቪዝን ኮኔክት ታደርጉ ሙሉ የሱፐርቪዝ አክሰስ የሚኖረው ኤፒአይ ኤቭሪቲንግ ዳታውን ሃንድል ያደርግላችኋል ማለት ነው። እሺ በጣም እናመሰግናለን። አሪፍ ፕሬዘንቴሽን ነበረ። እኔ 2 ጥያቄዎች አሉኝ። አንደኛው 2 አይነት ኤፒአይዎች አሉ ሬስት ኤፒአይ እና ፋስት ኤፒአይ ማለት ነው እና which is based ከዛም ደግሞ ፋስት ኤፒአይ እና ሬስት ኤፒአይ ሞር አድቫንስ የሚያደርጋቸው ምን ላይ ብንጠቀማቸው አሪፍ ነው? አንደኛው እሱ ነው። ሁለተኛ ደግሞ ሴኩሪቲ ትሬት እንዴት ነው የሚሆነው? አሁን ቻትቦት ተጠቅመን የምንሰራቸውን ፊውቸሮች ባክኤንድ ላይ ያሉትን ሴኩርድ ያደርገዋል ወይስ እንዴት ነው? ሴኩሪቲ ጋፕ አይኖርብንም? ኦኬ ሶ it's like fast API እና REST API ማለት ነው። REST API ማለት it's like a general style rule የሆነ it's like API communication ምን ይመስላል የሚለው ነው። ፍሬምወርካቸው ይለያያል። አሁን ፋስት API ብዙ ጊዜ ፓይተን ላይ የምንጠቀመው ሶ አሁን ምን ብዬ ላስረዳሽ? ሶ REST API is API ዲዛይን ስታንዳርድ አሁን ሁላችንም የምንጠቀመው ስታንዳርድ ነው። ፋስት ኤፒአይ ለፓይተን ነው። ፓይተን ያው ማሽን ለርኒንግ ላይ ኤአይዎቹ ምናምን የሚጠቀሙት ማለት ቢኮዝ ሚሊ ሰከንድ የሆነ ኢንተራክሽን ስላላቸው ስፔሲፊክ የሆነ ለእነሱ ፍሬምወርክ ነው የተሰራው። ሬስት ኤፒአይ ማለት በጣም ብዙ አይነት እንትን ስታንዳርዶች አሉ። ለምሳሌ አሲንክ ኤፒአይ ከሆነ ኦኬ ሲሙልታኒየስሊ ብዙ ታስኮች የሚሰራ ይህንን ደርሶ ያኛው ሰውዬ መልስ እስከሚመልስ ድረስ ሳይጠብቅ የሆነ ነገር ያሳያል አንተ ከዛ ኢንደ ባኪንግ ደግሞ ሌላ ጥያቄ እስከሚመልስለት ድረስ ይጠብቃል። ሶ it's language independent REST API. Fast API is Python dependent. Now REST API can be built with different tools. So Fast API again is fast, is simple, is for AI and backend projects. Front-end ጋር አሁን ለምሳሌ 3G ኔትወርክ 4G 5G ኔትወርክ ያለው ሰውዬ ጋር 3G ኔትወርክ ያለው ሰውዬ ጋር ፋስት API መጠቀም ከባድ ነው አይሆንም። እና that's the thing. ሁለተኛ ሴኩሪቲ ጥያቄ yes ሴኩሪቲ ማለት ነው በጣም ብዙ አሁን ሊንክድኢን ላይ
ትዊተር ላይ ምናምን ኤክስ ላይ ምናምን ብዙ ነገር እናያለን። የምናያቸው እንትኖች አሉ። ምንድነው የምናያቸው? አንዳንድ ሰዎች በቃ በቫይብ ኮድ አድርገን የሆነ ፔመንት ነው አስገብቶ ላይቭ ላunch ያደርግና ሀክ ይደረጋል፣ ኦርደር ይደረግበታል። ሶ ሱፐርቪዝ the good thing about Superviz, let me show you Superviz እንደሚመስል I think የሆነ existing project አለ መሰለኝ እዚህ ጋር። so አንድ የሆነ ፕሮዳክት ባሳያቸው አሁን ይሄ ሱፐርቪዝ ነው እና ሱፐርቪዙ እንደዚህ ያሳያቸዋል። like ዳታ ዲቴል፣ ምን አይነት ቶታል ሪኩዌስት አላችሁ፣ ሴኩሪቲ ኢሹ፣ ክሪቲካል። አሁን ይሄ ክሪቲካል ኢሹ አለብኝ ኢግኖር ያደረኳቸው ምንም ችግር የለም፣ ምክንያቱም ዩዘሮቻችን ትንሽ ስለሆኑ። ይሄኛው ፐብሊክ ካምፔን የሚባል ቴብላችሁ ኢሜይሉ ፐብሊክ ነው፣ ለሰው ይታያል። አድሬስ የሚባል ነገር አለ፣ ሮል ሌቨል ሴኩሪቲ፣ እሱን ኢምፕሊመንት አድርግ። you see what I mean? because ሱፐርቪዝ የተሰራው ለኤአይ እና ለቫይብ ዴቨሎፕመንት ስለሆነ ይህን ኢሹ እንደሚመጣ ስለሚያውቁ they have an agent that security scans for you። ከዛ በኋላ ኢሜይል እየላከ አላርት እያደረገ ያስታውቃል። አንተ ከፈለግ እዚህ ጋር ኮፒ ፕሮምፕት ይላል፣ ፊክስ የምታደርግበትን ፕሮምፕት ኮፒ አድርግ ነው የሚለው። ይህን ፕሮምፕት ኮፒ አድርገህ you give it to Dallas Studio ፊክስ ያደርግልሃል። ግን እኔ ኦን ፐርፐዝ ነው ይህንን ፐብሊክ ያደረኩበት፣ ምክንያቱም ሌላ ኤፒአይ የምጠራው አለ። ጀስት ወርክ አራውንድ ስለፈለግኩ ነው። ስለዚህ እንደዚህ አይነት ኢሹ ምናምን ካላችሁ ደግሞ ታይትን አፕ እንዲያደርግላችሁ ያደርጋል። so that's the advantage. I hope I answered your question. አዎ አመሰግናለሁ። እዚህ ላይ ግን የሪአክት አሁን ለምሳሌ በጣም ተጋላጭ ነው በቫይብ ኮድ ሲደረግ ነው። ሱፐርቪዝ ላይ የምናደርገው እንዴት ነው? ሙሉ ባኪንድ ኮዳችንን ፑሽ በማድረግ ነው ወይስ ደግሞ ራሱ ላይ በሱፐርቪዝ ላይ ነው ኮድ የምናደርገው? ኦኬ እሺ፣ ጥሩ። አሁን አንተ የምትለው ሱፐርቪዝ ውስጥ ያው እኔ መግባት አልፈለኩም። ሱፐርቪዝ ውስጥ የራሳችሁ ኮርስ አላችሁ። ኢትስ ኮልድ ኤጅ ፈንክሽኖች የሚባሉ አለ። you see ኤጅ ፈንክሽኖች፣ እነዚህ ፈንክሽን ኢስ ላይክ አላ ዩር ኤፒአይ ዲፊኒሽኖች ናቸው። እሺ አይን መሰለኝ ስም ካልተሳሳትኩ። ቴንክ ዩ ሰብኔ፣ ቴንክ ዩ ናቲ። ምናልባት በጣም አሪፍ ሴሽን ነበር የዛሬው ሴሽን። እነ ይሄ ኤጀንቲክ ፕሮግራሚንግ ይሄ ከቫይብ ኮዲንግ ጋር በተገናኘ የተለያዩ የላቬብል ሬፕሊት እና ዊንሰርፍን ለመጠቀም ሞክሬያለሁ። ጀስት ራሴን ለማስተማር የጀስት ኮር ሜጀር አይደለም ፕሮግራሚንግ እርግጥ እና በእኛ ኮንቴክስት ደግሞ የኢትዮጵያ ላንጉዌጅ ኮንሲደር አድርጎ ወደኛ መጥቶ እንደዚህ አይነት ኤጀንቲክ ቫይብ ኮዲንግ ላይ መጠቀም እንችላለን ቱሎች መምጣታቸው በጣም ኢንተረስቲንግ ነገር ነው። በጣም ደስ የሚል ነገር ነው የዳላ እንትንና ምናልባት እኔ ያለኝ ጥያቄ እነዚህ ዌብሳይቶች ስንሰራ ናውዴይስ ይሄ ኤጀንቲክ እንትኖችን መጠቀም ጀምሯል ሰው። ለምሳሌ ኢዚሊ በኤጀንቶች ብሮዝ መደረግ የሚችሉ ዌብሳይቶችን ለመስራት ምናምን እና ሶ በዛ ደረጃ አሁን ብዙ ዌብሳይቶች ያታችኋቸው ከሆነ ኦልዶቹ ምናልባት ኢዚሊ ኤጀንቲክ ብሮዚንግን ኮንሲደር ያደረገ አይነት ነገሮች እና ያሉት እና አሁን በዚህ መስራት እንችላለን ወይ በዳላ ለምሳሌ ሆቴል ቡኪንግ ሊሆን ይችላል። እንደዚህ አይነት ፕሮዳክቶች አሁን ሰዎች ብዙ ጊዜ ቡክ ማድረግ የሚፈልጉ ከሆነ ኤጀንት ቡክ እንዲያደርግላቸው፣ አፖይንት እንዲያደርግላቸው፣ ሰርቪስ ራሱ ኮምፔር እንዲያደርግ፣ ኢቭን ፐርቼዝ ኦርደር ራሱ ቡክ እንዲያደርግ ማድረግ የሚችሉበት አይነት ቱሎች ስላላቸው ሰው በእነሱ ብሮዝ መደረግ የሚችሉ ነገሮች እንሰራለን ወይ መስራት እንችላለን በዚህ? እሺ ጥሩ ጥያቄ ነው። ስለዚህ ማለት ነው ኤአይ ኤጀንቱን ዳላ ስቱዲዮ ላይ you make it separately። አሁን ሜንቴናንስ ላይ ስላደረግነው ነው we have this feature called agent, create agent ሚል ያንን ኤጀንት ከዛ በኋላ you have to connect it to the project ከሰራው ዌብሳይት ጋር ኤጀንቱ። ምክንያቱም ለምንድን ነው ታውቃለህ? ኤጀንቲክ ፊቸሮቹ it's like what we call third party የምንላቸው ናቸው። አሁን ፍሮንቲንዱ እና ባኪንዱ አለ። ኤጀንቱን ፍሮም ስክራች አንሰራውም። የተሰራ ኤጀንት ነው የምናገናኘው። ምክንያቱም ኤጀንት ከስክራች ከሰራ ማለት ኤልኤልኤም ያስፈልጋል፣ ኤአይ ትሬኒንግ፣ ዳታቤዝ ቢያንስ $5 ቢሊዮን ያስፈልጋል። $5 ቢሊዮን ደግሞ እንኳን አንተ እኔም ሀገሩም የለውም። ስለዚህ $5 ቢሊዮን ዳታ ሴንተር ከምሰራ ኤጀንቷን በእኛ በምንጠቀማቸው በኤልኤልኤም ቱሎች እንሰራቸውና ከዛ ክሬት ኤጀንት ብለን እዚህ ጋር ኤጀንቱን ከሰራን በኋላ አሁን ትንሽ ቴምፖራሪ አንአቬለብል we will integrate it
ሶ ኤጀንቱ ማለት ነው ቲንክ ኦፍ ኢት ዳላ ላይ ቤዚክ ሰርተው ኤጀንቱ የት ቦታ ስራው ሌላም ቱል ቢሆን ምናምን you can integrate it here I have an agent ኦኬ ኤጀንት አለ API ኮድ ሰጠኝ ብሎ ይጠይቃል ታስገባለታለህ ኤጀንቱን ደግሞ ለመስራት እንመልሰዋለን ሞጁሉን ትንሽ ሜንቴናንስ ላይ በጣም ኮስት ኢፌክቲቭ ለማድረግ በጣም ቶከን እየበላብህ ስለሆነ ነው አሁን እሱን እያስተካከልን ያለ ነው I think I answered your question right ያ አይ አባት እሺ አመሰግናለሁ። እሺ እኔ ምንድነው መጠየቅ የፈለኩት በቃ አንድ ሰው አሁን ፉል ስታክ ዲቨሎፐር ነው ለመባል ማለፍ ያለበት ስቴፕ ወይንም በቀላሉ ቀለል አድርጎ መስራት ያለበት መከተል ያለበት ሮድ ማፕ ማለት ነው። ከዚህ አሁን ለምሳሌ እዚህ ጋር ምንድነው HTML ለመዳሰስ ሞክረናል CSS JavaScript ከዚያ በሪያክት አልፈን አንድ ቀለል ያለ ዌብሳይት እንደምንሰራ ነው እየገለጽ የነበረው ግን በዚህ መንገድ አልፌ አሁን ባሳየን መንገድ አልፌ የሆነ ነገር ብሰራ ፉል ስታክ ዲቨሎፐር ደግሞ ክሊያንቶች ለምሳሌ የተለያየ ላንጉጅ መርጠው ስፔሲፋይ አድርገው በዚህ እንዲሰራሉ ይፈልጋሉ ሊሉ ይችላሉ ከዚህ አንፃር በምን አይነት ስኮፕ ነው መጠየቅ የፈለኩት አዎ አሁን እውነት ለመናገር ፉል ስታክ ዴቨሎፐር ለመሆን አንድ ፕሮጀክት እስናት አባውት መማሩ ብቻ ሳይሆን ፕሮጀክት መስራቱ ይበልጣል ፕሮጀክት ሲሰራ እየተማርክ ትሰራለህ ችግሩን እያለፍኩ ትሰራለህ ኤክስፒሪየንሱን እያረከው ስለዚህ መጀመሪያ ፍሮንቲንድ ቤዚኩን ከዛ ፎከስ ከዛ በኋላ ላይብራሪ ታነባለህ API ፌቺንግ ምናምን ይላል ከዛ በኋላ ጊትሀብ የሚባል ነገር ደግሞ አለ ጊትሀብ ማወቅ አለብህ ካምፓኒ ሲሰራ ቨርዥን ኮንትሮል የሚባል አለ ለምሳሌ አሁን የሆነ ባድ ኮድ ጽፈ ሲስተሙ ከተበላሸ ያንን ኮድ ላታስተዋውሰው ትችላለህ ስለዚህ ወደ ድሮ ቨርዥን ለመመለስ ጊትሀብ ይጠቅማል ኮድ ቨርዥን ኮንትሮል እና የራሱ ስታንዳርዶች ስላሉ the best way to learn ያው ከኔ በላይ ሪሰርች ብታደርግ አሁን በተለይ እኔ አሁን በድሮ ጊዜ መቀጥቀጥ ነበረ ፊዚካሊ በቃ ኮዶችን ማንበብ ነበር የምሰራ አሁን ግን ኤአይ ስላለ ዲፍረንት ላንጉዌጅ ሞዴሎች አጻጻፉ ነበር እንጂ ድሮ የሚለየው ጽንሰ ሀሳቡ ዘሴም ነው አሁን ሪያክት ኔክስት ጄስ ላይ ብዙም ላይክ አለ ሀሳብ ጽንሰ ሀሳቡ ነው ጀስት ታይፕስክሪፕት ታይፒንግ እና የምንጠቀማቸው ሜቶዶች እና ራውቲንግ ምናምን የተለያዩ ኮንሰፕቶች አሉ እንጂ አሁን በዚህ ሰዓት ላይ ሪያክቲንግ እኔ እየሰራው የሆነ ፕሮጀክት በኔክስት ጄስ ሰራለሁ አይከብደኝ ምክንያቱም ጽንሰ ሀሳቡን አውቀዋለሁ እና the modern step forward is like አለ ሪያክት ፕላስ ኔክስት ጄስ ከዛ በኋላ ፖስትግረስ ማወቅ ከዛ በኋላ CSS ቴልዊንድ ላይብራሪዎችን ማወቅ ከዛ ባክኤንድ ዴቨሎፕመንት APIs ዳታቤዝ ማወቅ ግን ይሄን ለማድረግ ዱ ኤ ፕሮጀክት ስቴፕ ባይ ስቴፕ ከትምህርት ጀምሮ ፕሮጀክቶችን መስራት ሪኮመንድ አደርጋለሁ እሺ ሲያምር ቀጣይ ኦኬ እድሉን ስለሰጣችሁኝ አመሰግናለሁ እኔ ጥያቄ ስለ ዳላ ስቱዲዮ ነበረ የተለያዩ ልክ እንደ ዳላ ስቱዲዮ ጉግል ኤአይ ስቱዲዮ የሚባል አለ ላቨብል የሚባሉ አሉ ዳላ ስቱዲዮ ከነዚህ የተሻለ ነገር ምን ፊቸር አለው እንድንጠቀመው የሚያደርግ ኦኬ ሶ ዳላ ስቱዲዮ ማለት ነው ፈርስት ኦፍ ኦል አንደኛ ላቨብል ከገባ ላቨብል የራሳቸው እንትን አሁን ሱፐርቪዙን ደብቆታል ራሱ ዳታ ስቶሬጅ ሲስተም እና እንትን ማለት ነው ሱፐርቪዙ የራስን ክሬት አድርገህ ኮኔክት ራሱ አታደርገው የራሳቸው ክላውድ ሲስተም አላቸው ከዛ ክላውዱ ላይ ይጨርስልሃል ትንሽ ከኛ የሚጠቀሙት የነሱ ፓወርፉል ነው ግን ቶከን በርኒንጋቸው በጣም ሃይ ነው ከዛ በኋላ ፕሮጀክቱን ከሰራ በኋላ ከጨረስ በኋላ ኦኬ በቃ ከላቨብል ጋር መፋታት ፈልጋለሁ ብትል ከየት ታመጣለህ ያስከፍለዋል ማለት ኢትስ ኤክስፔንሲቭ ስለዚህ አንተ ማለት 5 ክሬዲት ፍሪ ሰጥና ክፍያ ልፈጽም ብትል ደግሞ ክፍያ ፔመንት ሲስተም በምንድን ነው ያለው ክሬዲት ከሌለ you have to use ወይ የዘመድ ክሬዲት ካርድ or stripe ላይ ፔመንት አድርጎ ቪዛ ምናምን ማድረግ ነው እንጂ ሎካል ፔመንት መጠቀም አትችልም ስለዚህ ተገድበሃል ማለትም በቃ ያ ፊቸር ማለት ላቨብልን የመሰለ ፓወርፉል የሆነ እንትን በቃ 5 ክሬዲት ወይ ፍሪ ምናምን አድርገህ ፔመንቱን ደግሞ ተገድቧል ለሞስት ኢትዮጵያውያን ለአፍሪካ ዩዘሮች ስለዚህ ፔመንት ዩዘር እኛ ጋር መጣ በቴሌ ብር ትከፍላለህ ቺፕሊ ቶከን ፕሮቫይድ እናደርጋለን ከዛው the same type of እንትን ደግሞ ሲስተም እንሰጣለን that's the idea that's why we focus on Africa የተባለው ኦኬ ግን ጉግል ኤአይ ስቱዲዮ ሊሚት የለው ጋር ሊሚትማ ከባድ ነው
ሊዳውት ምክንያቱም ጉግል ኤአይ ስቱዲዮ ያለ ሊሚት ከሰጡ ማለት ህንድ ሀገር አለቁ ማለት ነው ሁሉም ዌብሳይት የሚሰሩት። ምክንያቱም በቃ ጀስት ኢት ኢዝ ኦልዌይስ ሊሚቴሽን። ምክንያት በጣም አሁን ላበብል እስካሁን ድረስ ማለት ነው ዴር ናት ፕሮፊታብል። የሚያገኙትን ሁሉ 1 ሚሊዮን ፔይንግ ከስተመር ቢሊየንስ ኦፍ ዶላርስ ሬቨኑ የሚገባው ለኢንፍራስትራክቸር ኮስታቸው ነው፣ ለቶከን ኮስታቸው። ቶከን ከክላውድ ይገዛሉ፣ ከጄሚናይ ይገዛሉ፣ ከንትን ይወስዳሉ እና እዛ ጋር ነው በርን የሚያደርገው። ፍሪ ማድረግ ከባድ ነው። ሀይሊ ዳውት ኢት። ግን እኛ በቃ ፔመንት ሲስተማችን አለ፣ ከዛ በኋላ ሲኪሪቲ ዳታ ሲኪሪቲ አለ፣ ከስተመር ሰፖርታችን ለኤአይ ኔቲቭ ነው፣ ኢንተራክሽኑ ላንጉዌጅ ስፔሲፊክ ነው። ኢትስ ቢልት ፎር አን አፍሪካን ኦዲየንስ። ዩ ዶንት ሃቭ ቱ ቢ ኤክስትራ እንትን መሆናል። በቃ ሲምፕሊሲቲ ይጠይቃል። ሶ ዳትስ ዋን ኦፍ አወር እሺ አመሰግናለሁ። ሶ አንዴ አሁን ዌብሳይት ውስጥ አለቀ ላሳያችሁ። ጀስት ይሄንን ሶ ጀነሬት ያደረገው ዌብሳይት ትእዛዝ ሰጠነዋል። ቀድሞ ዌብሳይትን ሰርቶ ጨርሷል። ኢሜጅ ጀነሬት አድርጎላቸዋል። ቪአር ሜኑ ስትል ሜኑ ክሬት አድርጎላቸዋል በራሱ ሀሳብ። ስለዚህ እናንተ አሁን ዘሰከንድ ታስክ ኢዝ ሜኑን አስተካክል እንትን አድርግ እያላችሁ ከዛ ፎርሙን አስተካክልልኝ ፎርም አውጥቶላቸዋል። ጉግል ማፕ እዚህ ጋር ራሱ ኢንተግሬት አድርጎላቸዋል። ኮንታክት ኢንፎርሜሽን፣ ሎኬሽን፣ ሆም፣ ሂሮ ፔጃችሁም እንደሚመስል ኤቭሪቲንግ አለ። ከዛ ፕሪቪው ሞድ ነው። ኢፍ ዩ ዋንት ኮድ ደግሞ ኮዱን ከፈለጋችሁ እናንተ ሪያክት ኮዱን ከፈለጋችሁና ራሴ ደግሞ አሰማምራለሁ የምትል ከሆነና ኮደሮች ካላችሁ ይህን ዳውንሎድ ሪያክት ፋይል ሂር። ከዛ ወይ ቪኤስ ኮዳችሁ ወይ ካርሰር ላይ ወስዳችሁ መቀጥቀጥ ትችላላችሁ። ቦይለር ፖይንት ይባላል ይሄኛው። እዚህ ጋር ደግሞ ፍሮንት ኢንዳችሁ መጣርጋችሁ ሰርታችሁ ስኬል ማድረግ ትችላላችሁ። ይሄ ነው በቃ በሪያክት ተጠቅሞ ፉተሩ ይሄ ነው። ኮምፖነንቶቹን ክሬት የሚያደርገው ጋላሪ ይሄን ይመስላል። ናቪጌሽን ባር ይሄን ሁሉ ኮድ ጽፎ ነው ያን ሁሉ ኮድ ማለት ነው ዊዝን 5 ደቂቃ ጽፎ ነው እንትን ያደረገው እንጂ ድሮ ቢሆን ኖሮ በቃ 1 ሳምንት 2 ሳምንት ነው የሚሰጠን። ይሄን ታስክ በቃ ሰርታችሁ አምጡ ተብሎ 2 ሳምንት ይሰጠን ነበር እኛ። ሶ ናቪጌሽን ይመስላል እና ኮዱን ዳውንሎድ አድርጋችሁ እዚህ ጋር ዳውንሎድ አስ ዚፕ ስትሉ ዚፕ ፋይሉን ዳውንሎድ ያደርግላችኋል። ወይም ፕሮዳክታችሁን ደግሞ ኮኔክት ቱ የከስተም ዶሜን ስትሉ ዶሜን ጋር ኮኔክት ያደርግላችኋል። ይህንን ዌብሳይት ሼር ማድረግ ከፈለጋችሁ እዚህ ጋር ትመጡና እቺን ሊንክ ኮፒ አድርጋችሁ ሼር ብታደርጉ ለጓደኞቻችሁ someone else ከዛ በቃ ይሄ የሰራውልን አሁን እንደ ሀሳብ በቃ አሁን የሆነ ሰው ሬስቶራንት ካለው እስቲ እቺን ዌብሳይት እያት ለሬስቶራንት አሁን ለምሳሌ ቤዚክ አሁን አሰን አይዲያ አንዳንድ ዌብሳይቶች አይታችሁ ከሆነ ብዙ ጊዜ ለእንትን ነው ከኮንታክት ኢንፎርሜሽን ያለው እንጂ ለእንትን ነው የሚጠቀሙት ዳሽቦርድ ምናምን የላቸውም። እና የሆነ ፋሚሊ ምናምን የምታውቁት ካለ ኮንታክት ኢንፎርሜሽናቸው እዚህ ጋር ታስገቡላቸው እና ከዛ ኢንፎርሜሽን ወይ ይህን ፎርም ራሱ ከሱፐርቪዝ ጋር ኮኔክት ማድረግ ካልፈለጋችሁ ይክን ዩዝ ካነንሊ የሚባል አለ። ካነንሊ ትገቡና ፍሪ ፎርም እዛ ጋር ክሬት ይደረግና ካነንሊውን እዚህ ጋር እንዲያስገባት ትነግሩታላችሁ። ከዛ በቃ አንድ ዌብሳይት ሰርታችሁ መሸጥ ትችላላችሁ። ይኸውልህ እንደዚህ አይነት ዌብሳይት ሰራው ኢሜጅ ምናምን ዳላር ስቱዲዮ ላይ ተሰጡትና አስገብታችሁ ከዛ በኋላ ይህንን ኢሜጅ አስገባለት ምናምን ብላችሁ ዘመድ ጁስ ቤት ካለ ሬስቶራንት ካለ ምናምን እንደዚህ አድርጋችሁ ዌብሳይት ካለ ምናምን ብትሉም እኮ ኢትስ አን አይዲያ ዩ ቢ ሰርፕራይዝ ምን አይነት ዌብሳይቶች ድሮ ሲሸጡ እንደነበረ። እኔ ጀመርኩት በወርድፕረስ ዌብሳይቶች ነበር ቴምፕሌት እየወሰድኩ ነው እና ኢትስ አ ጉድ አይዲያ። ሶ የስ አሁን ጨረስኩ ማለት ነው ፕሬዘንቴሽን። ሶ እሱ ጨርስ ብዬ ነው እና ፋይናል 3 questions። ስለዚህ ፍሬንድስ ዘን ሙሳብ እና ብሩክ ተከትሉና ኮንክሉድ እናደርጋለን። የኔ ጥያቄ አንድ ፕሮጀክት መጨረስ ብዙ ባክንዶች ስላለ አንድ ፕሮጀክት መጨረስ አንድ ባክንዲ በቃል ወይስ 2 ወይስ 3 ባክንዲ መጠቀም ይቻላል? ይሄ ነው የኔ ጥያቄ። ኦኬ እንደ ኮምፕሌክሲቲ ነው። አሁን በአንድ ፕሮጀክት መጨረስ ይቻላል። ከዛ በኋላ ምን እንላለን አባውት ኮምፕሌክሲቲ እና ኢንፍራስትራክቸር የሚባል ነገር አለ። ለምሳሌ አሁን ባንኪንግ ሲስተም ወይም ፋይናንሻል ሲስተም ከሆነ አንድ ብቻ ባኪንድ እና ዳታቤዝ አይኖርም። ሪደንደንት የሆኑ የተለያዩ ባኪንድ እና ዳታቤዞች ይኖራሉ። ምክንያቱም አንዱ ፌል ቢያደርግ አንዱ ጋር ዳታ እንዲጠቀም የተለያዩ ሪዝኖች አሉ። ኢዝ ኢት ፖሲብል? የስ ግን ማለት ነው ፕሪፈረንስ
ዲፔንድስ ኦን ዩር ፕሮጀክት። አሁን ለምሳሌ የሆነ እዚህ ጋር ሚውዚኩን ለራሱ ዳታቤዝ ባክኢንድ፣ ቪዲዮን ለራሱ ዳታቤዝ ባክኢንድ፣ ዌብሳይቱን ምናምን አድርጌ ሊሰራው እችላለሁ፣ ግን ኮስቴ ደግሞ ይጨምራል። እሱም አለ እንጂ የተለያየ አድርጌ ኮስት ማየት ኢንፍራስትራክቸር ማየት እና የፕሮጀክትን ፕሪፈረንስ ማየት ነው እንጂ ደግሞ ሁሉም ደግሞ አንድ ላይ ስታደርገው ደግሞ ኮምፕሊኬትድ ሊሆንም ስለሚችል እንደ እንትን ነው፣ እንደ ፕሮጀክቱ ይለያያል። ፖሲብል ነው አዎ፣ ግን ዲፔንድስ ኦን ዘ ፕሮጀክት። አይ ቲንክ አይ አንሰርድ ዘ ኩዌስችን። ኦኬ ሙሳ መቀጠል ትችላለህ ኦር ትችላለሽ። እሺ አመሰግናለሁ። ዌብሳይት ሪስፖንሲቭ እንዴት ነው በዴስክቶፕ ላይ ሜክ ማድረግ የምንችለው? እሱ ላይ ትንሽ ክሊር እንዲደረግልኝ ነው። ኦኬ እሺ፣ ከሪስፖንሲቭ አንጻር እሺ፣ ብሩክ። እሺ ናቲ እናመሰግናለን። ስቲል ገበያ ትሬኒንግ እየሰጠ ነው ወይ የሚለው ሌሎች ጥያቄዎች ነበሩኝ፣ እድሉን ካገኘው ብዬ ነው። እነሱ ኦልሬዲ ስለተመለሱ ላለመድገም ነው እና ይሄኛው አንድ ነው። ሌላ ደግሞ እንደው ከኮንቴንት ውጭ ከወጣው መተው ትችላለህ እና አፕሺት ላይ ኤክስፐሪንስ ያደረጉ እና ደግሞ ፋየርቤዝ ላይ ኤክስፐሪንስ ያደረጉ የተለያዩ እንትኖች ዴቨሎፐሮች አሉና እና እስካሁን አብዛኞቹ የኛ ዳሽቦርድ እኛ ካምፓኒ አፕሺት ቤዝድ ነበሩ። አሁን ወደ ፋየርቤዝ እንዲቀየሩ ከስቴክሆልደርስ የምታለና ለምን ማለት አሁን እኔ ጁኒየር ፕሮዳክት ማናጀር ውስጥ ነው ያለሁት። የሁለቱን ባጭሩ እንደ ኮምፓሪዝን ነገር እንችላለን። which one is best እና ዋይ ለሚለው እና ይሄንን ነው። አመሰግናለሁ ጊዜ ላለመውሰድ። ኦኬ እሺ እሺ ከብሩክ ልጀምርና እንትን የመጀመሪያ ጥያቄ አይ ቲንክ ሰብለ will answer about the training programs። ያ እሺ ብሩክ ቴንክ ዩ። ገበያ እንደ ድሮ አይነት ትሬኒንግ ኢንፐርሰን የሆነ አይነት ትሬኒንግ ገበያ ከረንትሊ እየሰጠን አይደለም። we only have አንድ የትሬኒንግ ፕሮግራም which is virtual ሳይሆን actually online ሪከርድድ የሆኑ ኮርሶች ናቸው። ሞስትሊ ፋውንዴሽናል ለሆኑ ቴክ ኮርስስ ገና ጀማሪ ለሆኑ የሚሆኑ ናቸው እንጂ ሞር ስፔሻላይዝ ለማድረግ ዲፕ ዳይቭ ለማድረግ የሚሆን አይነት ነገሮችን ከበር አያደርግም። ሶ ከረንትሊ ያለን እሱ ፕሮግራም ብቻ ነው። ለጀማሪዎች ለቢግነሮች ግን ይሆናል። እሺ ኦኬ። ሁለተኛው ጥያቄ ብሩክ አፕራይት ነው ያልከኝ? አፕራይት እና ፋየርቤዝ ፋየርቤዝ አሁን ብዙ ሰው ፋየርቤዝ ሙቭ የሚያደርግበት ስፒድ እና ሲምፕሊሲቲ ነው። ወይም እናንተ ካምፓኒዎቹ ሞባይል አፕሊኬሽን ለመስራት አስባቸዋል ወይ ሪል ታይም አፕ ወይም ለክላይንት ፌሲንግ የሆነ አፕሊኬሽን ለመስራት አስባቸዋል? አፕሺት ወይ አፕራይት አይ ቲንክ አፕራይት ነው የሚባለው። እሱኛው ሞር ኦፍ ላይክ አላ ሳስ የሆኑ ፕሮዳክቶች ወይ እንደ የድሮ ኤአርፒ ሲስተም ላይ ምናምን ያለ ሞር ኦፍ ባክኢንድ ለባክኢንድ ዳሽቦርዶች የተሰራ ነው እና ላይክ ፉል ስታክ ሳስ ፕሮዳክቶች ሶፍትዌር አስ ሰርቪስ የሆኑ ሰልፍ ሆስቲንግ የሆኑ በጣም በቃ ባክኢንድ ስትራክቸር ላይ ፎከስ ያደረገ ፕሮዳክት ሲኖር ነው ብዙ ጊዜ አፕሺት ወይ አፕራይት ላይ የሚሰራው እና ለክላይንት ፌሲንግ ደግሞ ሲሆን ወደ ፋየርቤዝ ትሄዳለ። ኦቴንቲኬሽን፣ ሞባይል አፕሊኬሽን፣ ሪል ታይም አፕስ ምናምን ኤቭሪቲንግ እንደዚህ አይነት ነገሮች ስፈልግ ኢትስ ፎር ስፒድ ኤንድ ሲምፕሊሲቲ ፋየርቤዝ ዳትስ ዋይ እና ሞደርን አሁን ሞደርን ታይምስ ጉግል ናቸው ፋየርቤዝን ክሬት ያደረጉት በዚ። ከዛ በተረፈ ዌብ ሪስፖንሲቭ አንጻር አንድ ለሚሽ ሼር ማይ ስክሪን እና ዌብ ሪስፖንሲቭ አንጻር if you go to your projects ዳላስ ስቱዲዮ ላይ ስትሰሩ you have this responsive ቪዎች ታብሌት ቪው ታደርጉታላችሁ። you can check ችግር ካለ ስክሪንሾት አድርጋችሁ እዚህ ጋር ታስቀቡለታላችሁ። ለምሳሌ እዚህ ጋር ስክሪንሾት አድርጌ ሌያውት አልተመቸኝም in this area the layout is not nice fix this ማለት ትችላላችሁ። ያው እንትን ነው የምታደርጉት ራሱ እኔ በተለይ ራሱ ኤአይ ኮንቴክስት አለው ግን ሜክ ኢት ሞባይል ፍሬንድሊ የሚልም ፕሮምፕት ሰጥቼዋለሁ። ታብሌት ቪው ሞባይል ቪው ላይ ደግሞ እንደዚህ ይመስላል፣ ሪስፖንሲቭ ነው። ሆም ሜኑ ያላ ሪስፖንሲቭ ነው፣ ይታያል፣ ይነበባል። ታስተካክላላችሁ። ሞባይል ሜኑ አልተመቸኝም ምናምን ያ ስክሪንሾትም ቢሆን ወይም ሞባይል ሜኑን ብቻ ማለት ይቻላል። ስክሪንሾት ራሱ ኮድ ውስጥ ያውቀዋል። ክሮም ላይ ደግሞ ከሆናችሁ
እንደዛ ለምሳሌ ክሮም ላይ ከሆናችሁ there is something called inspect አድርጋችሁ እዚህ ጋር ከዛ በኋላ እቺኛዋን ብትነኩ ሞባይል ቪው ያመጣላችኋል። ሞባይል ላይ ምን ይመስላል የሚለውን ያሳያችሁ። so if you're working on desktop እንደዚህ ማድረግ ትችላላችሁ። ግን ለአንተ if you are a developer I recommend እቺ ኤክስቴንሽን አለች what was the name different ታብሌቶች እና ነገር ዲስፕሌይ ያደርግልሃል። ስሙ responsive viewer. Yes, responsive viewer. Perfect. But I've been using this for a long time. Now responsive viewer የተለያየ አይነት እንትኖችን multiple ዊንዶዎችን ከፍተህ እንትን ታደርጋለህ። So yeah. ጨረስ። Okay. So if you have any question ካለ next ሴሽናችን ላይ በስኬጁል መሰረት so practically ደግሞ የምናያቸው ነገሮች ይኖራሉ። ስለዚህ እዛ ላይም ሜንሽን ማድረግ ትችላላችሁ። ኢትስ ኦፕን ሶ ሰዓታችንን ኦልሞስት ስለተጠቀምን የዛሬ ሴሽናችንን ኮንክሉድ እናደርገው። ቴንክ ዩ ሰብሌ ኤንድ ናቲ። ሶ ኦቨርኦል ኖርማሊ ዊክ 1 ላይ ዩአይ ዩኤክስን ተመልክተናል። ዛት ሚንስ ዘ ኢንተርፌስ እንዴት ነው ቢውልድ የምናደርገው፣ ሪስፖንሲቭ የሆኑ ዲዛይኖችን እንዴት ነው ሃንድል አድርገን ገና ዲቨሎፕ ከማድረጋችን በፊት እንዴት ነው ቅርጻቸውን ኦር ደግሞ ኢንተርፌስ ዲዛይናቸውን እንዴት ነው ሉክአውት የምናደርገው የሚለውን ነገር ተመልክተናል። ደን ደግሞ እንዴት ነው ቫይብ ኮዶችን ከመስራታችን በፊት ላስት ላይም ዩአይ ዩኤክስ ላይ ስጠይቁት የነበሩ ጥያቄዎች ነበሩ። ሶ ፕሮንት አድርገን ኦር ደግሞ ቅድምም ናቲም ሜንሽን አድርጎታል። ሶ ብሬክ ዳውን ዋን ኦፍ ዘ ፕሮንቲንግ ኢንጂነሪንግ ዋን ኮንሰፕት የምንለው ፓርት ነው ፕሮንት ኢንጂነሪንግ ላይ። ስለዚህ እንዴት ነው ብሬክ ዳውን ስቴፕ ባይ ስቴፕ እያንዳንዱን ትዕዛዛችንን ልናዝ የምንችለው፣ እንዲሁም ደግሞ የተለያዩ ስትራክቸሮችን አይተናል ከጆሲ ጋር። ሶ እነሱን ነገሮች በመጠቀም ደግሞ አሁን ሞር ቀጣይ ክላስ ላይ ኢንተርፌሱንም ቢውልድ ማድረግ አይተናል። ስለዚህ ዩአይ ዩኤክስ ላይ ያሉትን ነገሮች በመጠኑም ቢሆን አንደርስታንድ አድርገናል። የዳላ ስቱዲዮን ኢንተርፌስም ለመረዳት ሞክረናል። ፍሮንት ላይ ደግሞ ያለንን ስኪል ለማካበት ሞክረናል። ስለዚህ ቀጣይ ላይ ደግሞ እንዴት ነው ዌብሳይት ፉል የሆነ ዌብሳይት ልንጠቀምበት የምንችለውን ዲቨሎፕ ልናደርግ የምንችለው የሚለውን ነገር ፕራክቲካሊ የምናይ ይሆናል ማለት ነው። ሶ አንድ ነገር ረሳው ዮሐንስ፣ ሶሪ for the next session ሁላችሁም በዳላ ስቱዲዮ ሜክ ዌብሳይት አንድ ዌብሳይት ስሩ። እሱ ታስክ ተሰጥቷቸዋል እና for the next session ልክ እኔ ዳላ ስቱዲዮ ላይ መጥቼ ፕሮምፕት እንዳደረኩት ዌብሳይት ቢልድ ዌብሳይትን አፕ ሜክ ዮር ቤዚክ። ከዛ በኋላ ኔክስት ታይም ደግሞ ሱፐርቪዝም ዴሞ ሲደረግላችሁ ያንን ዌብሳይት እያሳደጋችሁ ትሄዳላችሁ እና for the next task for the next session please make a website using Dala Studio. Okay, so አንድ እንደ አዲሽናል ታስክ ነው ማለት ነው። ስለዚህ እሱን ታደርጉልናላችሁ። ፕላስ ሬጂስተር ያላደረጋችሁም ካላችሁ ሊንኩን ድሮፕ አድርገናላችኋል ቻናል ላይ። እንዲሁም ደግሞ ፕራክቲካል ግሩፑን እንልክላችኋለን። ሜቢ ጆይን ያላደረጋችሁ ኤኒ ፕራክቲካል ጥያቄዎች ካሏችሁ ከመደበኛ ግሩፕ በተጨማሪ ፕራክቲካል የሆኑ ነገሮችን ራይዝ ማድረግ ትችላላችሁ ኤኒ ጥያቄ ካላችሁ ማለት ነው። ስለዚህ እሱን አሁን ግሩፕ ላይ እልክላችኋለሁ። ከዛ በተጨማሪ ግን ለተነሱት በኔ ሳይር ለተነሱት ጥያቄዎች ለማድረግ ያክል ኤአይ ታስክ 1 ላይ ኖርማሊ ታስክ 1 ያያችሁት ፍሮንት ኢንጂነሪንግ ፓርት አለ። ስለዚህ እነዛን ፍሮንት ኢንጂነሪንግ ታስክ ላይም አትሊስት ካልተሳሳትኩ ኤግዛክት ነምበሩን ከ12 እስከ 15 የሚደርሱ ታስክ ሊስት ተደርጎላችሁ እስከነ ምሳሌዎቹ ተቀምጧል። ስለዚህ በዛ ምሳሌ መሰረት ለምሳሌ ጂፒቲን ከመረጣችሁ ኦር የፈለጋችሁትን ኤአይ ቱል ሰሌክት ካደረጋችሁ በኋላ ያንን ኤአይ ቱል ላይ አንዳንድ ፕሮምፕት ተጠቀማላችሁ ኦር ደግሞ ከአንደኛው ከ10 ምናምን ካየነው ፕሮምፕቶች መካከል አንደኛውን ሲስተም ኦር ደግሞ አንደኛውን ቴክኒክ ኦፍ ዘ ፕሮምፕት ኢንጂነሪንግ ተጠቀሙና እሷን ኮድ ሼር የምትላለች እያንዳንዱ ኤአይ ቱሎች ላይ። ስለዚህ እሷን ኮፒ ታደርጉና የትኛውን የኤአይ ፕሮምፕት ኢንጂነሪንግ እንደተጠቀማችሁ ታይትሉን እንዲሁም ደግሞ ኮፒ ያደረጋችኋትን ዩአርኤል ፔስት ታደርጉልናላችሁ ማለት ነው ጉግል
ፎርሙ ላይ ሶ እንደዚህ ያደረጋችሁ እናንተ ሰሌክት ባደረጋችሁት 5 ፕሮንቶች ላይ ሜንሽን ታደርጉልናላችሁ ማለት ነው ስለዚህ one of the task እሱ ነው ሁለተኛው ታስካችን ኦልሞስት የUI UX ታስክ እስከ 30 ድረስ ተራዝሞላችኋል እስከ ነገ ድረስ ማስገባት ትችላላችሁ ታስካችሁ ፈርዘር ኖትቡክም the same thing ነው ኖትቡክ LM ላይ ያየናቸው ነገሮች ሶ ዛሬውም የተሰጠው ታስክ ኦልሞስት አንድ ዌብ ፕሮንት አድርጋችሁ ዲቨሎፕ አድርጉና ነገ ስንመጣ ሜንሽን እናደርጋችኋለን ማለት ነው ቀጣይ ሴክሽን ላይ ስለዚህ ኤኒ ጥያቄ ካለ ሰፖርት ላይ መጠየቅ ትችላላችሁ እዛ ላይ ሜንሽን እናደርግላችኋለን ቴንክ ዩ ጆይን ስላደረጋችሁ መልካም ምሽት ይሁንላችሁ የቀጣይ ሰው ይበለን ሮብ በሰዓታችን እንገናኛለን